ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ አብርሽን ለመሸኘት ሁሉም ሽር ጉድ እያለ ነው። እኔ ሴቶቹ ለምን በዚህ ልክ ከሱ ጋር እንደዚህ እየሆኑ ያሉበትን ነገር ሊገባኝ አልቻለም። ሩታም ሄርሜላም እኔ ዛሬ ሩታን ይቅርታ መጠየቅ እፈልጋለሁ። የእውነት ሲሪየስ ጉዳይ ነው። ዛሬ እኔ ሩታን ይቅርታ መጠየቅ እፈልጋለሁ። ለምን ብላችሁ ከጠየቃችሁኝ ከዚህ በፊት በቃ አንቺ ሳይፈልግሽ ምናምን እያልኩኝ ነበረ። ግን ልጁ በቀላሉ ሴት ለምዷል። ይሄ እዩት፣ እሱ ወንድ ነው። በዚህ አመት 2 አይደል አመት ሄርሜላ ከመጣች አመት ነው። በዚህ አመት ውስጥ ሁለቱንም ሴቶች ህይወታቸውን አበላሽቷል። አብርሽ የት ወዴት ጉዞ እንደሚያደርግ ምናምን እነግራችኋለሁ። ሙሉን መረጃ ማስረጃ አሰማችኋለሁ። የሁለቱንም ሴቶች ህይወት አብርሽ በዚህ አመት ውስጥ አበላሽቷል፣ ዳሜጅ አድርጓል ማለት ነው። ሶ እነዚህ ሴቶች አሁን ወደ ልባቸው እንዲመለሱ ነው የምንፈልገው። እሱ ሌላ ሴት አፍቅሮ በሌላ ሴት በጋብቻ ቪዛ ነው የሚሄደው፣ ወደ የሚሄድበት ሀገር የሚሄደው በጋብቻ ቪዛ ነው። ምክንያቱም ታውቃላችሁ ካናዳ፣ አሜሪካ ምናምን ያላችሁ ፕሊዝ ኮመንት ጻፉልኝ ስለምፈልጋችሁ ማለት ነው። ዝም ብሎ ካናዳ ዝም ብሎ ሄዶ መኖር ይቻላል ወይ? ይህንን እንድትነግሩን። ዝም ብሎ ሄዶ መኖር ቢቻልማ እኛ ራሱ እንሄድ ነበረ ግን አይቻልም። ሰዎች ወደ ካናዳ የተለያዩ ትልልቅ ሀገራት ኢሮፕ ምናምን ለመግባት በአንደኛ በትምህርት የሚሄዱ አሉ፣ በጋብቻ የሚሄዱ አሉ፣ ላይክ በመንግስታዊ ስራ ምናምን ላይክ ዲፕሎማቲክ ምናምን ኤምባሲ ምናምን በእንደዚህ አይነት ኬዝ የሚገቡ አሉ እንጂ እንደፈለግ ሄደክ እዛ ልኖር ብትል አትኖርም። እንደዛ ይመስለኛል ካልተሳሳትኩና፣ እባካችሁ አሜሪካ የምትኖሩ ካናዳ የምትኖሩ ካላችሁ ኮመንት አስቀምጡልኝ። ምናልባት የተሳሳተ ኢንፎርሜሽን ከሆነ ያለኝ ለማስተካከል ማለት ነው። ከዛ በተረፈ ግን አብርሽ ለእነዚህ ሴቶች እንደማይሆን ሁላችንም ግልጽ ነግረ ነው ሴቶቹ ወደ ህይወታቸው እንዲመለሱ ብናደርግስ፣ ሩታም ወደ ራሷ ህይወት እንድትመለስ ልጇን በስትክክል እንድታሳድግ፣ ሄርሜላም ወደ ራሷ ተመልሳ በቃ ጀስት የራሷን የሆነ ህይወቷን ብትቀጥል። አይኖ ቀለበት አድርጎላታል ሄርሜላ፣ ብዙ ነገር አድርጎላታል። ያ ነገር በጣም ከባድ እንደሆነ ይገባኛል። ማህበረሰባችን ጋር ታውቃላችሁ፣ ሴት ልጅ ቀለበት አስራ ከሆነ ሰው ጋር ድጋሚ ሌላ ህይወት ለመጀመር በጣም ከባድ ነው፣ በጣም ከምትሉት በላይ ማለት ነው። እና ይህን ነገር ቢስተካከል ሁላችንም ሞራል ብንሰጣቸው ከምንሰድባቸው ይልቅ። አሁን ሄርሜላን የሚሰድባለ፣ ሩታ የሚደግፋለ፣ ሩታን የሚሰድባለ፣ ሄርሜላን የሚደግፋለ። እንደዛ ሳይሆን እኔ ሄርሜላን በጣም ነው መውዳት፣ ባይዘዊ በጣም ከምትሉት በላይ ሩታንም እንደዛው። ግን ሩታኔ በጣም ታበሳጨኝ የነበረው እሱን ሁሌ አልፈልግሽም እያላት እየተለማመጠች ጥግ ድረስ። ምን አይነት ባህሪ እንዳለው ታውቃላችሁ? አበጋዝ ሴቶቹን ፍቅር ይሰጣቸዋል መጀመሪያ ላይ እንዲወዱት። ገባችሁ? ፍቅር ያለ የሌለውን ፍቅር አውጥቶ ይሰጣል። እኛ ሴቶች ደግሞ ታውቃላችሁ ልባችን እንደ እንትናችን ጥልጥል ያለ ነው። በቃ ልባችን ወዲያው በፍቅር እውር የማለት አቅም አለው። ይሄ የሁሉም ሴት ባህሪ ነው። ፍቅር ይዛችሁ አታውቁም ጋይስ? ማያውቅ አለ ብዬ አላስብም። ትኖራላችሁ። እኔ ሪል ነው የምነግራችሁ። እኔ ፍቅር ይዞኝ ያውቃል። በፍቅር ጦዤ ምናምን አውቃለሁኝ ማለት በቃ የሆነ ሌላ ሙድ ውስጥ ምናምን ገብቼ አሁን አይደለም ድሮ የትምህርት ኤሌመንተሪ ምናምን ሃይስኩል ላይ እኔ ፍቅር ባይዘው ከዚህ ፊቱ ነግራቸዋለሁ። እኔ ፍቅርን የጀመርኩት 7ኛ ክፍል 6ኛ ክፍል እያለሁ ጀምሮ ነው፣ ጩጬ ሆኜ ማለት ነው። እና የፍቅር ሰው ነኝ፣ አፍቃሪ ነኝ። በዚህ አጋጣሚ ቤተሰብ እና ይሄ ሰው የሚሰጣቸው ፍቅር እንዴት መሰላችሁ? ጥሩ ፍቅር ይሰጣል፣ ልቡን ምናምን ይሰጣቸዋል ምናምን። ከዛ ውድድ ሲያደርጉት መወደዱን ሲያቅ ይተዋቸውና ወደ ሌላ ሴት ይሄዳል። እና ይሄ ባህሪው ነው። እንደዚህ አይነት ወንዶች ደግሞ ጎጂ ናቸው። ለሴት ልጅ በጣም ለህይወቷ በጣም አስፈላጊ ያልሆኑ ወንዶች ናቸው። ስለዚህ ይሄ ነገርን አይተን እኛ እንትን ብንል፣ ሄርሜላም ወደ ራስሽ በቃ ከዚህ ሰው ጋር እንዳናይሽ እባክሽን። በቃ ኦልሬዲ እሱ እኮ ትራቭል ሊያደርግ ነው። ግን ኤርፖርት ድረስ እየሄዳችሁ ማልቀስ አይጠበቅባችሁ። ሩታም ልጅሽን ይዘሽ ኤርፖርት ድረስ መሄድ አይጠበቅብሽም። ይሄድ ከሄደ ከተሳካለት ኦኬ፣ ከተሳካለት ይሄድ። እናንተ የራሳችሁን። ሩታም እኮ ሌላ ወንድ ማግባታችሁም እኮ አልተባልሽም፣ ታገቢያለሽ። ህይወት እኮ ይቀጥላል። አንድ የሆነ ወንድ ሲሄድ የሆነ ወንድ እኮ ይመጣል። አበበ ሲሄድ ከበደ ይመጣል። ሌሊሳ ሲሄድ ጫላ ይመጣል። ጨቡዴ ሲሄድ ጫዳ ይመጣል። ምን አስጨነቃችሁ? ስለዚህ እናንተ ፍጹም ሲሄድ ዳዊት ይመጣል።
አበበ ሲሄድ ከበደ እንደሚመጣው ሁሉ ማለት ነው። ስለዚህ አትጨነቁ። የእውነት ሲሪየስ ወንድ ልጅ እንደዚህ ሲሆን ማለት ኮስተር ነው ማለት ያለባችሁ። ኮስተር አቋማችሁ ማስተካከል። እኔ እንዲህ ነው የምላችሁ። ይሄ ነው ያለኝ መልእክት። እርግጠኛ ነኝ ብዙዎቻችሁ ይህን ቪዲዮ ሰምታችሁት ልክ ነው ሀኒ ልክ ናት። እነዚህ ሴቶች ወደ ራሳቸው መመለስ። እኛ አሁን ፑሽ ማድረግ ያለብን ወደ ብዙዎቻችሁ ከሩታ ጋር ነው የሚሆነው ስትሉኝ ነበር። ከሩታ ጋር አይሆንም 100%። ከስንት ቀን ጀምር እየነገርኳችሁ ነው። ከሄርሜላ ጋር አይሆንም፣ ከሩታ ጋር አይሆንም። አሁን ሰው ቢነሳበት ማለት ነው ወይ ሄርሜላ ጋር ሄዳል ወይ ሩታ ጋር ሄዳል። ከዛ ሰው ቀዝቀዝ ሲል ደግሞ ማነው ያቺን የተዋትና ደግሞ ያቺኛዋ ጋር ሄዳል። እና ይሄ ወንድ ሴቶቹ ላይ እየተጫወተ አይደለም እያላችሁኝ ነው። በደንብ አድርጎ እየተጫወተ ነው። ስለዚህ ሁላችሁ ፎከስ አርጋችሁ ኦኬ፣ ፎከስ አርጋችሁ ፎከስ አርጉ ሳይሆን እናርግና ይሄን ሰው ትክክል ያልሆነ ነገር እያደረገ እንደሆነ እንዲገባው ተባብረን መስራት አለብን እና ቤተሰቦቼ ይሄ ነው መልእክቴ። ፕሊስ ላይክ፣ ሼር፣ ሰብስክራይብ አርጉ። ትንሽ ዛሬ ጉንፋን ይዞኛል። የእውነት በጣም ነው ጉንፋን የያዘኝ እና በቃ ወዳችኋለሁ፣ አከብራችኋለሁ። ላይክ አርጉ፣ ሼር አርጉ። ሀሳብ አስተያየታችሁን ግን ስጡኝ። ስፔሻሊ ካናዳ ያላችሁ ካላችሁ እና ቤተሰቦቼ የምርጥ የተባለ በርበሬ፣ ሽሮ፣ ባልትና ሁሉንም ለእርጉዞች የአጃ እህል፣ የአጥሚት እህል ማለት ነው፣ ገንፎ፣ ሁሉም አይነት እህል ዘሮችን፣ ባልትና ውጤቶችን፣ ቆጮ፣ ቡላ፣ ደረቅ ቡላ፣ እርጥብ ቡላ፣ ቆጮ፣ እርጥብ ቡላ፣ እርጥብ ቆጮ፣ እርጥብ የተጋገረ ቆጮ ሁሉ እንሰራለን አለን እንልካለን። የትኛውም ኢትዮጵያ ውስጥ ብቻ ሳይሆን በመላው አገሪቱ በመላው ዓለም ከአውሮፓ እስከ አረብ ሀገራት በብዛትም ሆነ በኪሎ እንልካለን። ወዳችኋለሁ። የምትፈልጉ እዘዙ። ስልኬ ባዮ ላይ ያላላችሁ። ባይ